ኦኬ ለዛሬ ይዤላችሁ የመጣሁት ደግሞ ሪፈረንስ አንግል የሚለው ነው። የባለፈው ቪዲዮ ስለ ትሪጎኖሜትሪክ አይደንቲቲ ለማየት ሞክረናል። ትሪጎኖሜትሪክ አይደንቲቲ ሳይን ስኩዌር ፕላስ ኮዝ ስኩዌር ቴታ ኢዝ ኢኳል ቱ 1 መጥቷል ፎር ዩኒት ሰርክል ዴፊኒሽን ነው። ዩኒት ሰርክል ማለት ምን ማለት ነው? ሬዲየሱ 1 የሆነ ማለት ነው። በነገራችን ላይ የ0 ዲግሪ የ90 ዲግሪ አይ ሚን የ0 ዲግሪ የ90 ዲግሪ የ180 ዲግሪ የ270 ዲግሪ የ360 ዲግሪ እያለ 90 እየደመረ የሚሄድ ፕላስ ኦር ማይነሱ በምትጠየቁበት ሰዓት ባጭሩ እንዴት እንደምታውቁ ላሳያችሁ። ለምሳሌ 0 ዲግሪ ማለት ባለፈው ለማሳየት ሞክሬያለሁ። 0 ዲግሪ ማለት ይሄ ነው። ይሄ እንግዲህ በዩኒት ሰርክል ዴፊኒሽን ይችን ዶንት ፎርጌት ይሄኛው ፖዚቲቭ 1 ነው፣ ይሄኛው ኔጌቲቭ 1 ነው። ኤክስ ስለሆነ ማለት ይሄኛው ኔጌቲቭ 1 ነው። ሶ ለምሳሌ ሳይን 90 ስትባሉ ሳይን 90 ስንት ነው? ካልኩሌተር አያስፈልገንም። አሁን በጣም ደስ የሚለው የዚህ ትምህርት ሳይን 90 ከተባላችሁ 90 ዲግሪ የት ናት? ይቺ ናት። ይቺ ደግሞ የማንና የማን መገናኛ ናት? ያን የ0 እና የ1 መገናኛ ናት ማለት ኤክስ ዋይ ማለት ነው። ሶ ሳይን ምንድነው ብለናል? ባለፈው ቪዲዮ ሳይን ዋይ ነው ብለናል። ስለዚህ ሳይን 90 ኢኳል ቱ 1 ነው ማለት ነው። ካልኩሌተር ቼክ ማድረግ ትችላላችሁ ቤት። ሳይን 90 1 ነው። ሶ አሁን ጠቅላላ አድርጌ ነው ማሳያችሁ። አንድ አንግል ሲዞር ብሎ እዚህ ጋር ካረፈ ኮዙ 0 ነው፣ ሳይኑ -1 ነው። በቃ ሌላ ነገር የለውም። እዚህ ሲዞር ማረፍ ማለት ስንት ነው? ለምሳሌ 270 እዚህ ጋር እንደዚህ ሲል በዩኒት ሰርክል ዴፊኒሽን ኢት ኢዝ ኦልዌይስ ትሩ ነው ማለት። ለምሳሌ 360 ብትባሉ በኔጌቲቭም በፖዚቲቭ እንደዚህ ብትዞሩ እዚህ ጋር ነው ያረፋችሁት። ይሄ ደግሞ 1 ነው። የ1 እና የ0 ነው እዚህ ጋር በኤክስ 1 ነው። ሶ ኤክስ ማለት ኮዝ ነው። ኮዝ 1 ነው። ሳይን ስንት ነው ማለት ነው? 0 ነው ማለት። ኮዝ እና ሳይን ከተገኙ ደግሞ ሌላው በጣም ቀላል ነው ማለት ነው። ሶ ይሄ አንዱ ቬሪ ኢምፖርታንት የሆነ ነገር ነው የዩኒት ሰርክል ዴፊኒሽኑ ማለት ነው። ለዛሬ ይዤላችሁ የመጣሁት ሪፈረንስ አንግል። what is reference angle? እያንዳንዱ አንግል in a coordinate plane have its own reference angle አለው ማለት ነው። ሶ እያንዳንዱ አንግል ሪፈረንስ አንግል አለው ማለት በኳድራንት 1 የሚገለጽ ማንኛውም አንግል ሪፈረንስ አለው ነው። ሶ ቴታ አር means reference angle ሪፈረንስ አንግል ቴታ አር ቴታ ሰብ አር ብለን ነው የምንጽፈው ማለት ነው። ስለዚህ የሪፈረንስ አንግል ማለት ምን ማለት ነው? አንደኛ ስታንዳርድ ፖዚሽን የሆነና ፈርስት ኳድራንት ላይ ያለ አንግል ማለት ነው። በሌላ አማርኛ ተወካይ ማለት ነው። የእያንዳንዱ አንግል አሁን እኛ ምንድነው የምናደርገው? አንድ ጉዳይ ሲኖረን ቢዚ ከሆነ ወይ ጠበቃ እንቀጥራለን፣ ካልሆነ ውክልና እንሰጣለን። ሪፈረንስ አንግል ማለት ያ ነው። ለምሳሌ አንድ 120 የሚባል ዲግሪ ውክልና መስጠት ይችላል። ውክልና መስጠት ይችላል። ለምሳሌ 120 የት ነው? ባለፈው ስንሰራ እዚህ ጋር ነው 120። ሶ ይሄ 120 ዲግሪ ሪፈረንስ አንግል አለው ማለት ከ0 እስከ 90 እሱን የሚወክል ጉዳዩን የሚያስፈጽምለት ያስፈልጋል ማለት ነው። ጉዳዩን የሚያስፈጽምለት ያ እቺ ሪፈረንስ አንግል ይችን ከሰራን በኋላ ከኤክስ ሳይድ የተረፈችው ወይም የቀረችው አንግል ናት። ይሄ ስንት ነው? 120 ዲግሪ። ቀመር አለው ባይዘው ወይ እኔ ቀመሩን አልመክርም፣ ሾርት ነገር ነው እያሳየዋችሁ ያለ። ይሄ 120 ናት። ይቺ ናት ሪፈረንስ የምትባለው ከኤክስ አንግል ጋር። ብዙ ሰው ይችን ኖ ስንት ናት አሁን ማለት ነው? 60 ናት ማለት ነው። ስለዚህ በሌላ አማርኛ የ120 ዲግሪ ጠበቃ ወይም ተወካይ ማናት ማለት ነው? 60 ዲግሪ ናት ማለት ነው። 60 ዲግሪ ደግሞ ባለፈው ለምሳሌ ነግሬያችኋለሁ። የ30 የ45 የ60 1 2 3 ኦቨር 2 ኦቨር 2 ኦቨር 2 ሩት ሶ ሳይን ብትጠየቁ ለምሳሌ ሳይን 60 ስንት ነው? ሩት 3 ኦቨር 2። ስለዚህ የ120 ዲግሪ የሆነ ኤግዛም ላይ ብትሰጥ እና ጊቭን ባይሆን ቲቸር እዚህ ጋር ጊቭን አይደለም ወይም ካልኩሌተር ልጠቀም ማለት አይቻልም። ኦልሬዲ የ60ን ታውቃላችሁ፣ የ120 ይታወቃል ማለት። እንዴት ተደርጎ ነው የሚታወቀው? የዚህ ተወካይ እንዲህ እናደርጋለን። ሳይን 120 ዲግሪ is equal to
ሳይን 60 ዲግሪ ያ ማለት √3/2 ነው ነገር ግን ዶንት ፎርጌት 120 የት ነው የሚገኘው ኳድራንት 2 ሳይን ፖዚቲቭ ነው ኔጌቲቭ ፖዚቲቭ ነው ስለዚህ አዚት ይህን ይወስዳል ማለት ነው cos 120 ዲግሪ = cos 60 ዲግሪ = 1/2 ነው ለባሩ አሁን አልጨረስኩም bear in mind cos 120 የት ነው የሚገኝ ኳድራንት 2 ኔጌቲቭ ነው ፖዚቲቭ ኔጌቲቭ you have to make this negative 1/2 መሆኑ እንዴት አወቅ የኮስ 60 ይታወቃል የኮስ 60 ስንት ነው 1/2 ነው በዛ መልኩ ማወቅ እንችላለን ማለት ነው ሶ የኳድራንት 1 ያለ በሙሉ ራሱ ነው ለሳይን 30 ነው ራሱ ኳድራንት 3 ላይ ደግሞ አንድ አንግል እንውሰድ ኳድራንት 3 ላይ ለምሳሌ ይሄን አንግል እንውሰድ ይሄ ስንት ይሆናል ለምሳሌ 220 ሊሆን ይችላል ይሄ 220 ዲግሪ ሊሆን ይችላል ስለዚህ ሪፈረንስ የምትባለው የቷ ናት ከኤክስ ጋር ነው ብያችኋለሁ ጨዋታው ሰው ይችን ያደርጋል ኖ ይች ናት ይች ስንት ናት እስከዚህ 180 ነው ስንት ዘሏል 40 ዘሏል ማለት ነው 220 ስለሆነ 180 እና 40 220 ስለሚሰጠኝ ሶ ምን እላለሁ ሳይን 220 ዲግሪ የሳይን 40 ሊሰጣችሁ የግድ ነው ይሄ የሳይን 40 ስንት ነው ለምሳሌ ኤክስ ቢሆን ወይም የሆነ ቁጥር ቢሆን ፖዚቲቭ ነው ኔጌቲቭ የሚሆነው ኔጌቲቭ ይሆናል ማለት እናንተ አልተጠየቃችሁም ይሄን ማጥፋት ትችላላችሁ የሳይን 120 ኔጌቲቭ ኤክስ ነው የሳይን 40 በመጠቀም ሶ ሪፈረንስ አንግል ማለት ምን ማለት ነው የእያንዳንዱ አንግል ተወካይ አለው ማለት ነው 40 ዲግሪ ኳድራንት 1 ላይ ስላለ ማለት ነው በዛ መልኩ መስራት እንችላለን ማለት ነው ኳድራንት 4 ላለስ የኳድራንት 4 ላለ ኳድራንት 4 ማለት ለምሳሌ ይሄ ለምሳሌ 300 ዲግሪ አይ ሚን 330 ቢሆን ለምሳሌ 330 ቢሆን ሳይን ዋጋውን ፈልግ ሪፈረንሷ የቷናት መጀመሪያ ዶንት ፎርጌት ኤክስ ጋር ነው ጨዋታ ይቺ ናት ይቺ ስንት ናት 30 ለምን ድፍን ቢል ስንት ነበረ 360 ነበረ ሶ ሳይን 360 ከሳይን 30 እኩል ነው ሳይን 30 ስንት ነው 1/2 ነው ነገር ግን ሳይን እዚህ ጋር ምንድነው ኔጌቲቭ ነው ሶ you have to make this ኔጌቲቭ ታረጋለ ማለት ነው ይሄ ነው ጨዋታው ስለዚህ እያንዳንዱ አንግል ሪፈረንስ አለ በእንትንም ብንዞር በኔጌቲቭም ብንዞር የሚቀየር ነገር የለም ለምሳሌ ይሄ አንግል ስንት ይመስላችኋል አሁን ኔጌቲቭ ነው ሉክ እዚህ 180 ነው ኔጌቲቭ ስንት ሊሆን ይችላል ይሄ 260 ሊሆን ይችላል ኔጌቲቭ 260 ሶ ሳይን ኦፍ ኔጌቲቭ 260 የዚህ ኔጌቲቪቲ ነግሬያችኋለሁ ዳይሬክሽን ነው ሶ የቷናት ሪፈረንሷ ይቺ ጥቁር ማረጋት ከኤክስ አንፃር ከዚህ እስከዚህ ስንት ሄዷል 180 ሄዷል ስለዚህ 80 ሌላ አለችኝ ማለት ነው 260 ለመሆን 80 ናት ማለት ነው ሶ ከሳይን 80 ጋር እኩል ነው ማለት ነው ግን እዚህ ጋር ሳይን ኔጌቲቭ ነው ፖዚቲቭ እሱ የሚለውን መወሰን ነው ስለዚህ ሪፈረንስ አንግል ማለት ይሄ ማለት ነው ሶ ለእያንዳንዱ አንግል ምን መፈለግ እንችላለን ሪፈረንስ መፈለግ እንችላለን ማለት ነው በእኔ በኩል ያስኩላችሁ ሪፈረንስ አንግልን መሰረት ቀመሮች አሉ ባይዘው ቀመሮቹ ሜክስ ኮንፊውዝ ሊያደርጓችሁ ይችላሉ ስለዚህ ባጭሩ ይችን ከተከተላችሁ እና የተለያየ ኤክሰርሳይዝ ካደረጋችሁ ግልጽ ይሆናሉ ስለተከታተላችሁኝ አመሰግናለሁ መልካም ቆይታ